ሰላም ሰላም የኔ ወርቆች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። 10,000 ሰብስክራይበር ገብተናል እና እንኳን ደስ ያለን፣ እግዚአብሔር ይመስገን። 10,000 ሰብስክራይበሮችም እግዚአብሔር ያክብርልኝ፣ በጣም አመሰግናለሁ። ከዚህም የተሻለ ከፍ ያለ ደረጃ ላይ እንደምንደርስ እርግጠኛ ነኝ። ለዛ ያብቃን እላለሁ እና ያው እንደተለመደው ዛሬም ታሪክ እናነባለን። እስቲ ወደ ታሪካችን። መቅድዬ የኔ ጽኑ እንዴት ነሽልኝ? ስራ ቆንጆ፣ ሁሉ መልካም፣ እግዚአብሔር ይመስገን ሁሉ መልካም ነው። እኔ የምኖረው የወንድሜ ቤት ነው። ወንድሜ ባለትዳርና የሁለት ልጆች አባት ነው። እኔ እሱ ጋር መኖር የጀመርኩት ግሬድ 7 ተማሪ እያለሁኝ ነበር። የዛን ነበረ ወንድሜም ከልጆቹ እናት ከአሁኗ ባለቤቱ ጋር የተዋወቀው። እንዴት መሰላችሁ? እኔ ከክፍለ ሀገር ሙቭ ሳደርግ አብራኝ የመጣች ጓደኛ ነበረች እና እሷም ስትመጣ እህቷ ጋር ነበር የመጣችው። ያው ያቺ እህቷ ያውና የወንድሜ ባለቤት ሆነች ማለት ነው። እሷ ጋር ሲወስደኝና ሲመልሰኝ ነበር ተግባብተው ለዚህ የበቁት። ሳሌም አንድ ናቲ የሚባል አብሮ አደግ ጓደኛ አላት። ያ ጓደኛዋ እቤት ይመጣል፣ ወንድሜ ፊልድ ሲሄድ ያስተዳድረናል ምናምን። መልካም ሰው ነው። አማላይ ሰው እንዴት ከራስ ጸጉሩ እስከ እግር ጥፍሩ ድረስ አንድ እንከን አይኖርበት። አማላይ ነው። ኡፋ ምን አለፋችሁ 3 ዓመት ሙሉ ለማንም ሳልናገር አፈቀርኩት። የልቤን ብናገር የሚነጥቁኝ ይመስል ሸሽጌ ያፈቀርኩት። ከ3 ዓመት በላይ ግን ሸሽጌ መቆየት አልቻልኩም እና ለሳሌም ነገርኳት። ሳሌም ማለት የወንድሜ ሚስት ናት። ሁሉንም ነገር እሷ አመቻቸችልኝና ጥያቄውን አቀረብኩለት። በእሷ ፊት ነበረ። አልፈልግሽም ብሎ ትቶኝ ሄደው። እሷ ተከትለው ሄደችና ምን እንዳለችው ባላቅም ተመልሶ እንደሚያፈቅረኝና ጥያቄው ከኔ ስለመጣ አልፈልግሽም እንዳለኝ ነገረኝ። የዛን የሆኑ ራሱ ተንበርክኮ ቀለበት አሰረልኝ። ለ3 ዓመታት ያክል አውቀዋለሁ። የፍቅር ጊዜ ሳናሳልፍ እጮኛዬ ባደርገው የሚያንስበት አይነት ሰው ነው። ብዙ ላይፍ አሳለፍን። ይሁኝ ያበዛል። የዛን ሰሞን ወሬ ሁላ ስለኛ ነበር። ከቤታችን ስለማይጠፋ ጎረቤቶቻችን ዘመዳችን ነበር የሚመስላቸው እና ምንድነው ከዘመዷ ጋር እንደዚህ መለጣጠፍ፣ አረ በጣም አበዙት እየተባለ ይወራብን ነበር። ለሰው ወሬም ሆነ ዘመድሽ በጣም ያምራል አጣብሽኝ፣ ዘመድህ በጣም ቆንጆ ናት እስቲ አጣብሰኝ ለሚሉ ሰሞነኛ ወዳጆች ግድ ሳይሰጠን ፍቅራችንን ግልጽ አደረግነው። ነገሮች ፈጣጠኑ። ቀለበት ባሰርን በ3 ወር ውስጥ ሽማግሌ ተልኮ የሰርጋችን ቀን ተቆረጠ። ታዲያ በዚህ መሃል ጓደኛዬ ማለትም የወንድሜ ሚስት እህት ያቺ ከክፍለ ሀገር ሙቭ ሳደርግ አብራኝ ሙቭ ያደረገችው ልጅ በወሬ መሃል ድሮ ናትዬና ሳሌም እኮ ፍቅረኛሞች ነበሩ ብላ ነገረች። ባላውቀው ይሻለኝ ነበር። በቃ አብረው ባየዋቸው ቁጥር መጠራጠር፣ ነገራቸው ማጤን ጀመርኩኝ። ብዙ ጊዜ እሷ ቤት ከሌለች ቤት አንሆንም ይለኛል። እሷ ካለች ደግሞ ቤት ነው የምንሆነው። መኝታ ክፍል ቆልፋ ለረጅም ሰዓት የምታወራው ስልክ አለ። በዛው ሰዓት ላይ ለናቲ ደጋግሜ በደውልለትም ዌቲንግ ነው የሚያስገባኝ። እናም ደግሞ አያነሳልኝም። ቆይቶ የስራ ስልክ ይዤ ነበረ ሶሪ ይለኛል። ቤተሰብ ጥየቃ ብላ ክፍለ ሀገር ስትሄድም አብሯት ይሄዳል። አብሬያችሁ ልሂድ አልል ነገር ልጆቹን ለኔ ነው አደራ ሰጥታ የምትሄደው። ግራ ቢገባኝ ለክላስሜቴ ለሮቢ ሁሉንም ነገር አጫወትኩ እና እሱ ጥሩ መፍትሄ ነገረኝ። የኮሌጅ ተማሪ ስለሆንኩ ብዙ የረፍት ቀናቶች አሉ። ከነዚህ የረፍት ቀናቶች መካከል አመቻችቼ ልጆቹ ክላስ የሚሆኑበትን እና እኔ ቤት የምውልበትን ቀን መርጬ ናቲን ቤት ጠራሁት። የተወሰነ ሰዓት አብሬያቸው ቆየሁኝና ሮቢ ደውሎ እኮ ፈተና እየተሰጠ ነው ያለኝ። ቢበዛ 2 ሰዓት ቢቆይባችሁ ነው አሁን እመጣለሁ ብዬ ትቻቸው ወጣሁኝ። 20 ደቂቃ ቆይቼ ተመለስኩኝ። ስወጣ የበሩን ቁልፍ ነቅዬው ስለነበረ ከፍቶ ለመግባት አልተቸገርኩም። ስገባ ሳሎን የሉ። ድምጽ ሰምቼ ወደ መኝታ ክፍል ስሄድ ናቲና ሳሌም የማይሆን ነገር እያደረጉ ነው። እሷ ወንድሜ ላይ፣ እሱ ደግሞ እኔ ላይ እየማገጡብኝ ነበር። ውስጤ ጠርጥሮ ስለነበረ ነው መሰለኝ ንዴት እንጂ ስብራት አላጋጠመኝም። እልህ ምላጭ ያስወጣል እንዲሉ እንዳላወቀ ሆኜ ቀጠልኩኝ። ወንድሜ ግን አሳዘነኝ። በመሃል ምንም በማያውቀው እየተጎዳብኝ ነው። ለኔና ለናቲ ደግሞ የሰርግ ቀን የተቆረጠልን ዳግማ ትንሣኤ እንዳለፈ በመጀመሪያው እሁድ ነበረ። እናም ይሄ ቀን እየተቃረበ ነው። ላራዝመው ፈልጌያለሁ። ምክንያቱም እልህ እንጂ እለውጠዋለሁ የሚል የአፍቃሪ ልብ አይደለም እየመራኝ ያለው። ለወንድሜ ማራዘም እንደምፈልግ ስነግረው እማዬ ያላትን ንብረት በሙሉ በሁለታችን ስም እንዳስቀመጠች እናም ሁለታችንም ሳናገባ ያን ንብረት መለወጥም መሸጥም እንደማይቻል፣ ድርጅቱ ደግሞ እየከሰረ እንዳለ፣ ሳሌም አሪፍ የቢዝነስ ሀሳብ እንዳላትና ድርጅቱ ተሽጦ እሱ እንዲሞከር ቶሎ ማግባት እንዳለብኝ ነገረኝ። ያው እውነቱን ካልተናገርኩኝ በስተቀር የእሱን ሀሳብ ሚዛን የሚደፋ ሀሳብ ማንሳት እንደማልችል ታውቆኛል። እውነታውን መናገሩ የወንድሜ ልብ መስበር ሆነብኝ። አሁን አላገባም እቆያለሁ አልኩኝ። እቆያለሁ ብዬ እሱን ተቃውሞ መቆሙ ደግሞ ከበደኝ። ባገባው ለሳሌምና ለናቲ ሜዳውም ፈረሱም ያው ብሎ በእጃቸው መስጠት ሆነብኝ። በዛ ላይ ደግሞ 2/3 የሚሆነው ሀብታችንን ማለትም ድርጅቱን ሊሸጡብን ነው።
ለወንድሜ ለነገረው ጀምሬለት መጨረስ አቃተኝ። እንዴት እንደሚወዳት እኮ እንደ ልዕልት ነው የሚንከባከባት። ቅጣት ታህል አይጠረጥራትም እና ምን ብዬ ልንገረው ትለናለች ባለ ታሪካችን። እናንተ ያላችሁን ሀሳብ ኮሜንት ላይ ያሳውቋት። እኔ የዛሬው ታሪክ አጠር ስላለብኝ አንድ አጠር ያለ ታሪክ የላከችልኝ እህታችን አለች። የእሷን ታሪክ ልጨምርላችሁ። ሰላም መቅዲ፣ እንዴት ነሽ? ደህና ነሽ አይደለም? እግዚአብሔር ይመስገን ደህና ነኝ። ሄለን እባላለሁ። የ9ኛ ክፍል ተማሪ ነኝ። ክላሳችን ውስጥ ያሉ ተማሪዎች በሙሉ በጣም ልጆች ናቸው። እኔ 3 ዓመት ወደኋላ ቀርቻለሁ። 6ኛ ክፍል እያለሁኝ እናቴ ስታርፍ አቋረጥኩኝ እና በአዲስ ዓመት እዛው ትምህርት ቤት ውስጥ ጓደኞቼ 7ን ሲማሩ እኔ 6ን ጀመርኩኝ። ግን መጨረስ አቃተኝና ተውኩት። 1 ዓመት ያክል እንዴትም ብዬ ታግዬ ከተማርኩኝ በኋላ 8ኛ ክፍል ስደርስ ከዘመድ ቤት የተንከራተቱ መማሩ በጣም ከበደኝና አቆምኩኝ። አሁን ላይ ግን የምኖረው ከእናቴ ጓደኛ ጋር ሲሆን እሷ እንድማርና እንድለወጥ በጣም ነው ፍላጎቱ ያላት። ትምህርቱን የጀመርኩት ራሱ ለሷ ብዬ ነው። እንደኔማ ቢሆን እዛው እሷ የምትውልበት ጉሊት አብሬያት ብውል ደስታዬ ነበረ። አሁን ችግሩ ምንድነው መሰለሽ? ክላስሜቶቼ በጣም ልጆች ናቸው። ይሄ ነገር ደግሞ እኔን በጣም እያሸማቀቀኝ ነው። ትምህርቱን አላቆመው ነገር ከልጇ ሳትለየኝ ከልጇ እኩል አልብሳ አጠጥታ ሁሉንም ነገር አሟልታ የምታስተምረኝን ሴት መበደል ሆነብኝ እና ምን ላድርግ? ትምህርትሽን እንዳታቆሚ እናንተ ያላችሁን ሀሳብ ኮሜንት ላይ ያሳውቋት እና ታሪክ እያላካችሁልኝ አይደለም። ያው ትንሽ ታሪክ ነው የተላከ ያለው፣ ለዛ ነው እየቆየውም እየመጣ ያለው። ታሪካችሁን ላኩልኝ። በምን እንላክ ለምትሉ ቲክቶክ ላይም ኢንስታግራም ላይም መቅዲ ግርማ ወይም ጽናት ብላችሁ ሰርች ስታደርጉ የሚመጣላችሁ አካውንት የኔ ነው። ለኔ ላኩልኝ፣ እኔ እዚህ ላይ ያቀርብላችኋለሁ። እና 10,000 ስለገባን በጣም ደስ ብሎኛል። እግዚአብሔር ይመስገን። እናንተንም እግዚአብሔር ያክብርልኝ። ከዚህ በላይ ከፍ ላለ ነገር እግዚአብሔር ያብቃል። አመሰግናለሁ።